ሰላም የተከበራችሁ ተመልካቾቻችን የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊው የማዳምሮ መሰናዷችን ተጀምሯል። በዛሬ ዝግጅታችን የጎንደር ዩኒቨርሲቲ አርቲፊሻል ኢንተለጀንስና ሮቦቲክስ ጥቅም ላይ ለማዋል ያለመ ውይይት አካሂዷል። ከዚህ ጋር የተያያዘ ጉዳይ ወደ እናንተ እናደርሳለን። ከዛ አስቀድመን ግን ሰሞነኛ መረጃችን እናደርሳችሁ። የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል የሥራ ኃላፊዎች ካለን ብናካፍል አረጋውያንና ህሙማን መርጃ ማዕከል ሎዛ ቅርንጫፍ በአካል በመገኘት የተለያዩ ድጋፎችን አድርገዋል። በድጋፍ ስነ ስርዓቱ ላይ የሕክምና አገልግሎት ትምህርት ጥራት ኢኖቬሽን ኮርፖሬት ዳይሬክተር አቶ አብርሃም ታረቀኝና የሕክምና አገልግሎት ኮርፖሬት ምክትል ዳይሬክተር ዶክተር ምናርጓቸው አጣናው የተገኙ ሲሆን በስነ አእምሮ ሕክምናና ክሊኒካል ሳይኮሎጂ ባለሙያዎች የተደገፈ የስነ አእምሮ ጤና ማማከር እየተሰጠ እንደሚገኝ ተናግረዋል። ለአረጋውያን ማዕከሉ በሆስፒታሉ በጎ ፈቃደኛ ጤና ባለሙያዎች የተለያዩ በሽታዎች ለየታ የጤና ትምህርትና የምክር አገልግሎት በመስጠት የጤና ግንዛቤያቸውን ለማሳደግ ጥረት እየተደረገ እንደሚገኝም ተገልጿል። በተጨማሪም ከ500 በላይ የአልባሳት ስጦታ፣ የማዕድ ማጋራትና አካባቢውን በአረንጓዴ ልማት ለመሸፈን የችግኝ ተከላ መርሃ ግብር ተካሂዷል። እየተከናወኑ የሚገኙት ተግባራት አረጋውያን በጤና በማህበራዊና በቁሳዊ ድጋፍ ከማድረግ ባለፈ የበጎ ፈቃድ የመተባበርና የማህበረሰብ የመደጋገፍ ባህልን ለማጠናከር ጉልህ ሚና እንደሚኖረው ተጠቁመዋል። በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል መድኃኒት የተላመዱ ተህዋሲያንን ለመቆጣጠር የሚያስከትሉትን የጤና ስጋት ለመቀነስ ዓላማ ያደረገ የተቀናጀ የጤና ባለሙያዎች ስልጠና ተሰጥቷል። ስልጠናው የመድኃኒት ተከላካይነት በዓለም አቀፍ በአገራዊና በተቋማዊ ደረጃ ያለውን ስርጭት አሳሳቢነት ተጽዕኖ ለመረዳት እንዲሁም የመከላከያና የቁጥጥር ስልቶችን በተግባር ለመተግበር የሚያግዙ እውቀትና ክህሎቶችን ለጤና ባለሙያዎች ለማጎልበት ዓላማ ያደረገ ነው። በስልጠናው ላይ ከተለያዩ የጤና ሙያ ዘርፎች የተወጣጡ ስፔሻሊስት ሐኪሞች፣ ነርሶች፣ ፋርማሲስቶችና የላቦራቶሪ ባለሙያዎች ተሳታፊ ሆነዋል። የስልጠናው ዋና መልእክትም የመድኃኒት መላመድ ችግር የአንድ የሙያ ዘርፍ ብቻ ሳይሆን የሁሉም የጤና ባለሙያዎች የጋራ ችግርና ምላሽ የሚሻ መሆኑን ማስገንዘብ እንደሆነ ተመላክቷል። ስልጠናው በቤልጂየም የሚገኘው የኢንስቲትዩት ኦፍ ትሮፒካል ሜዲሲን ከጎንደር ዩኒቨርሲቲ ጋር በሚያደርገው ትብብርና ድጋፍ መካሄዱ ተገልጿል። በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስትና የተላላፊ በሽታዎች ልዩ ስፔሻሊስት ዶክተር ጥላሁን ብዙአየው መድኃኒት የተላመዱ ተህዋሲያን በሰው በእንስሳትና በአካባቢ ጤና ላይ የሚያስከትሉት ተጽዕኖ ድንበር የማይገድበው የጋራ ችግር መሆኑን አስገንዝበዋል። ችግሩን ለመቋቋም የሰው የእንስሳትና የአካባቢ ጤና በአንድነት የሚታዩበትና አንድ ጤና አቀራረብ ወሳኝ መሆኑ ተገልጿል። ዶክተር ጥላሁን እንደገለጹት ይህንን የጤና ስጋት ለመቀነስ በተለይም በአፍሪካ ያሉ አገራት የጤና ተቋማት የእንስሳት ሕክምናና የአካባቢ ጤና ተቋማት በቅንጅት መስራት የጤና ባለሙያዎችን ተቋማትን አቅም ማሳደግና የመድኃኒት አጠቃቀምን በኃላፊነት መምራት አስፈላጊ ነው ብለዋል። በመጨረሻም በስልጠናው የጤና ባለሙያዎችን በእውቀትና በክህሎት በማጠናከር በተቋማት መካከል የጋራ ትብብርን በማጎልበትና አንድ ጤና የሚለውን አቀራረብ በማስፋት ለመድኃኒት ብግር የተላመዱ ተህዋሲያንን ለመከላከል የሚደረገውን የጋራ ጥረት ለማጠናከር ጠንካራ መሰረት እንደሚጥል በስልጠናው ላይ ተነስቷል። የጎንደር ዩኒቨርሲቲ የማህበረሰብ ትምህርት ቤት የ2018 ዓ.ም የትምህርት ዘመን ማጠናቀቂያ መርሃ ግብር በልዩ ልዩ ዝግጅት ተካሂዷል። በዚህ የምረቃ ስነ ስርዓት ላይ የዩኒቨርሲቲው የአካዳሚክ ምክትል ፕሬዝዳንት ዶክተር ካሳሁን ተገኝን ጨምሮ የዩኒቨርሲቲው ከፍተኛ አመራር አባላት፣ የክልልና የጎንደር ከተማ አስተዳደር ኃላፊዎች፣ የተማሪ ወላጆች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። በዕለቱ የምርምርና ትብብር ምክትል ፕሬዝዳንት ተወካይ ዶክተር ውለታው መኩሪያው የመክፈቻ ንግግር ያደረጉ ሲሆን በትምህርት ቤቱ የትምህርት ጥራትን ለማረጋገጥ በርካታ የማሻሻያ ስራዎች መከናወናቸውን አብራርተዋል። ዶክተር ውለታው አክለውም የ12ኛ ክፍል ፈተናን በበይነ መረብ መስጠት መቻሉን ገልጸው ተማሪዎች የተሻለ ውጤት ለማስመዝገብ ከሚያደርጉት ጥረት ጎን ለጎን ወላጆችና ማህበረሰቡ የሚያደርጉትን ሁለንተናዊ ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። የትምህርት ቤቱ ዋና ዳይሬክተር ዶክተር አወቀ በላይ ባቀረቡት ዓመታዊ ሪፖርት በዓመቱ 2833 ተማሪዎችን ለመቀበል ታቅዶ 3231 ተማሪዎች
ተማሪዎችን ማስተናገድ መቻሉንና ከ3.2 ሚሊዮን ብር በላይ ግምት ያላቸው ቁሳቁሶች በድጋፍ መገኘታቸውን አብራርተዋል። በቀጣይም የትራንስፖርትና የቤተ ሙከራ እጥረቶችን በመቅረፍ ፈተናዎችን ሙሉ በሙሉ በኦንላይን ለመስጠት የሚያስችሉ የዲጂታል መሰረተ ልማቶችን ለማደራጀት ቅድሚያ ተሰጥቶ እንደሚሰራ ገልጸዋል። መርሃ ግብሩ በትምህርት ቤቱ ታዳጊዎች በቀረቡ ሀገራዊ አስተማሪነት ያላቸው ስነ ግጥሞች፣ መነባንቦች፣ ሽለላዎችና ሙዚቃዎች ደምቆ የዋለ ሲሆን በትምህርት ዘመኑ ከፍተኛ ውጤት ላስመዘገቡ ተማሪዎች የማበረታቻ ሽልማት በመስጠት በታላቅ ድምቀት ተጠናቋል። ከሰሞነኛ መረጃችን ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን፣ በቀጣይነት ደግሞ ቀደም ብዬ ያስተዋወቃችሁን የጎንደር ዩኒቨርሲቲ አርቲፊሻል ኢንተለጀንስና ሮቦቲክስን ጥቅም ላይ ለማዋል ያለመ ወርክሾፕ አካሂዷል። ከዚህ ጋር የተያያዘ አንድ የጥንቅር መሰናዶ አዘጋጅተንላችኋል። ተከታትለን እንመለስ። በጎንደር ዩኒቨርሲቲ በአርቲፊሻል ኢንተለጀንስ ሮቦቲክስና ኤሌክትሪካል ተሽከርካሪ ቴክኖሎጂ ለመረዳት ለማልማትና ጥቅም ላይ ለማዋል ያለመ ወርክሾፕ ተካሂዷል። የሰው ሰራሽ አስተውሎት አሁን ላይ የሩቅ ምስል ወይም የነገ የፈጠራ ሀሳብ ሳይሆን በዓለም ዙሪያ ያሉ ዩኒቨርሲቲዎችን፣ ኢንዱስትሪዎችን፣ መንግስታትንና ማህበረሰቦችን ሙሉ በሙሉ እየቀየረ ያለ ትልቅ አንቀሳቃሽ ኃይል መሆኑን የቀድሞ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጽደወይን ተናግረዋል። በዓለም አቀፍ ደረጃ ግንባር ቀደም የሆኑ ዩኒቨርሲቲዎች ሰው ሰራሽ አስተውሎት በማስተማር በምርምርና በፈጠራ ስራዎች ውስጥ በከፍተኛ ፍጥነት እያዋዱት ይገኛሉ ነው ያሉት። የዘመኑን ሳይንሳዊ ግኝቶች እየለዩ መወያየት፣ መመካከርና ለተግባራዊነቱ መዘጋጀት ከብቁና ንቁ አካዳሚክ ማህበረሰብ የሚጠበቅ ቀዳሚ ተግባር ነው። ይህ ተነሳሽነት አካዳሚያዊ እውቀት፣ የኢንዱስትሪ ፍላጎትና የሀገር ልማት ቅድሚያ የሚሰጣቸው ጉዳዮች በአንድ ላይ የሚገናኙበት ምህዳር ለመፍጠር ያላችሁን ጽኑ ቁርጠኝነት የሚያሳይ ነው። እኛ አሁን ያለነው ከዚህ ቀደም ታይቶ በማይታወቅ የቴክኖሎጂና የመረጃ ሽግግር ዘመን ውስጥ ላይ ነን። አርቲፊሻል ኢንተለጀንስ አሁን ላይ ሩቅ ምስል ወይም የነገ የፈጠራ ሀሳብ አይደለም። ይልቁንም በዓለም ዙሪያ ያሉ ዩኒቨርሲቲዎችን፣ ኢንዱስትሪዎችን፣ መንግስታትንና ማህበረሰቦችን ሙሉ በሙሉ እየቀየረ ያለ ትልቅ አንቀሳቃሽ ኃይል ሆኗል። በዓለም አቀፍ ደረጃ ግንባር ቀደም የሆኑ ዩኒቨርሲቲዎች አርቲፊሻል ኢንተለጀንስን በማስተማር በምርምር በአስተዳደርና በፈጠራ ስራዎች ውስጥ በከፍተኛ ፍጥነት እያዋሃዱት ይገኛሉ። በአርቲፊሻል ኢንተለጀንስ የተደገፉ የመማማሪያ መድረኮች፣ ብልህ የምርምር ረዳቶች፣ ኦቶሜትድ ላቦራቶሪዎች፣ ዲጂታል መንትዮች እና በመረጃ ላይ የተመሰረቱና የውሳኔ አሰጣጥ ስርዓቶች እውቀት የሚፈጠርበትንና ተግባራዊ የሚሆንበትን መንገድ እየቀየሩት ነው። በዚህ አዲስ ዘመን ስኬታማ የሚሆኑት ዩኒቨርሲቲዎች ጠንካራ የአርቲፊሻል ኢንተለጀንስ አቅም መገንባት፣ ስነ ምግባራዊና ኃላፊነት የተሞላበት አሰራርን ማስፈን፣ ጥራታቸው የላቁ የመረጃ ስብስቦችን ማዘጋጀትና የምርምር ውጤቶችን ለማህበረሰቡ ጠቃሚ ወደ ሆኑ መፍትሄዎች መለወጥ የሚችሉት ብቻ ናቸው። የወደፊቱ የትምህርት ዘመን የሰው ልጅ የማሰብ አቅም በማሽኖች መተካት ሳይሆን ተማሪዎችና ባለሙያዎች ከነዚህ ብልህ ቴክኖሎጂዎች ጋር በብቃት አብረው እንዲሰሩ ማብቃት ነው። አርቲፊሻል ኢንተለጀንስ ለኢትዮጵያ የቴክኖሎጂ ሽግግር ሰፊ ድልን ይዞ መጥቷል ያሉት ዶክተር አስራት ይህንም በመልካም መጠቀም ይገባል ብለዋል። ይህም ለምርትና ምርታማነት መጨመር አስተዋጽኦ አለው ነው ያሉት። ለሀገራችን ለኢትዮጵያ ይህ የቴክኖሎጂ ሽግግር ሰፊ እድልና ትልቅ ስትራቴጂያዊ ኃላፊነትን በአንድ ላይ የያዘ ነው። አርቲፊሻል ኢንተለጀንስ፣ ሮቦቲክስ እና የንጹህ ትራንስፖርት ቴክኖሎጂዎች ምርታማነትን ሊያፋጥኑ፣ የህዝብ አገልግሎቶችን ሊያሻሽሉ፣ የወጣቶችን ጥራታቸው የላቀ የስራ ዕድሎችን ሊፈጥሩ፣ የጤናና የግብርና ዘርፉን ሊያዘምኑ፣ ኢንዱስትሪዎቻችን ሊያጠናክሩና የአረንጓዴ ኢኮኖሚ ሽግግሮችን ሊደግፉ ነው። የሀገር ውስጥ አቅምን መገንባት ካልቻልን ግን ውድ የሆኑ መረጃዎች፣ እውቀቶች እና የኢኮኖሚ ዕድሎች በሌሎች ሀገራት እየተፈጠሩ እኛ የበይ ተመልካች እና የውጭ ቴክኖሎጂዎች ተጠቃሚና ደንበኛ ብቻ ሆነን የምንቀጥልበት የቴክኖሎጂ ጥገኝነት ውስጥ እንወድቃለን። ስለሆነም ዩኒቨርሲቲያችን ነባር እውቀትን ብቻ ከሚያስተላልፍ ተቋምነት መሻገር ይኖርበታል። ዩኒቨርሲቲያችን ነባር እውቀትን ብቻ ከሚያስተላልፍ ተቋምነት መሻገር ይኖርበታል።
እኛ የፈጠራ የችግር ፈችነት የሥራ ፈጣሪነትና የቴክኖሎጂ ነጻነት ማዕከል መሆን አለብን። ከዚህ አኳያ የጎንደር ዩኒቨርሲቲ የኢትዮጵያን ቴክኖሎጂ አቅም ለመገንባት ስትራቴጂካዊ እርምጃዎችን እየወሰደ ይገኛል። በቅርቡ በማዕከል ደረጃ ያጸደቅነው አዲሱ የአርቲፊሻል ኢንተለጀንስ ምርምር ማዕከላችን ለአርቲፊሻል ኢንተለጀንስ ምርምር፣ ለአቅም ግንባታ፣ ለፈጠራ ስራዎችና ለጋራ ትብብር ትልቅ መድረክ ሆኖ ያገለግላል። ማዕከሉ ብሔራዊ የመረጃ ስብስቦችን ለማጠናከርና የኢትዮጵያ ልዩ ተግዳሮቶች የሚፈቱ ዘርፈ ብዙ ምርምሮችን ለማበረታታት በከፍተኛ ሁኔታ ይሰራል ብለን እናምናለን። በአህጉራችን ግንባር ቀደም ከሆነው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በስትራቴጂካዊ አጋርነት በቅርበት እየሰራ መሆናችን እንዲሁም በቅርቡ በሀገራችን እውን የሚሆነው የዓለማችን ሁለተኛው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ትልቅ እድል ይዞልን ይመጣል። እድል መምጣቱ ብቻውን ግን በቂ ስላልሆነ በተለይም የቴክኖሎጂ ኢንስቲትዩት እና የኢንፎርማቲክስ ኮሌጅ ይህንን ታላቅ እድል እንዴት መጠቀም እንዳለብን ከወዲሁ ማሰብና ማቀድ ይኖርባቸዋል። የጎንደር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር አበበ ወርቁ ተቋማቸው በአርቲፊሻል ኢንተለጀንስና በምህንድስና መካከል ያለውን ግንኙነት ለማጠናከር በርከት ያሉ ተግባራትን እየሰሩ መሆኑን ነግረውናል። የቴክኖሎጂ ተማሪዎች ዓለም አቀፍ ተወዳዳሪ እንዲሆኑ ሰው ሰራሽ አስተውሎትን ከሮቦቲክስና ኤሌክትሪካል ተሽከርካሪ ቴክኖሎጂ ጋር በማላመድ በዘርፉ እየተሰራ ነው ብለዋል። እንደ ጎንደር ዩኒቨርሲቲ በተለይ በኮሌጅ ኦፍ ኢንፎርማቲክስ በኩል ኤአይ በማስተርስም በፒኤችዲም ደረጃ የተከፈተበት ሁኔታ ነው ያለው። እንደ ቴክኖሎጂ ኢንስቲትዩት እንግዲህ ያው ሁለቱ ተቋሞች አንድ ላይ ለወደፊት ይሆናሉ ብለን ተስፋ እናደርጋለን። በርግጥ ሁለቱ ሚለያዩ የሚነጣጠሉ ስላልሆነ ኢንጂነሪንጉን ከኮምፒውተር ሳይንስ ጋር አንድ ላይ አጣምረን የፕሮግራሚንጉንና እንደዚሁ የሮቦቲክሱን ወይም ደግሞ የእንቅስቃሴውን አካል መፍጠር የምንችልበት አጋጣሚ ከሌለ በስተቀር ነገሮችን እውን ማድረግ የምንችልበት ሁኔታ የለም። ስለዚህ ምንድነው በዋናነት በዩኒቨርሲቲያችን ከዘመኑ ጋር ለመራመድ ኤአይ አሁን ብዙዎቻችንን ቀድሞን እየሄደ ነው ያለው። ከሱ ጋር መራመድ እንድንችል አሁን ላይ ምንድነው ያለው? ያው እንደምታውቁት ደግሞ ዓለም በአንድ አካባቢ የሚገኝበትን የመረጃ ፍሰቱን እንደምታዩትና አሁን ላይ ብዙ ሞዴሎች መጥተዋል፣ የኤአይ ሞዴሎች መጥተዋል። አሁን ላይም እየተሰጠ ያለው ስልጠና ስፔሲፊካሊ በኤክስፐርቱ እየተሰጠ ያለው በሱ ዙሪያ ላይ ነውና ምንድነው የዕለት ተዕለት ተግባራችንን አሁን ኤአይ መጥቶ በዚህ ደረጃ ያመሰው ብለን የምናየው ነገር ሲኖር ይሄንን ወደ እድል ለመቀየር እንደ ዩኒቨርሲቲ እንዲሁም ደግሞ እንደ ቴክኖሎጂ ኢንስቲትዩት እንደ ተቋማችን እንቅስቃሴዎችን እያደረግን ያለ ነውና ከዚህ አንጻር ዩኒቨርሲቲያችን ኤአይ ላይ በከፍተኛ ሁኔታ እየሰራ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ዲፒቲ ዳይሬክተርም እዚህ በቅርቡ መጥተው እንደነበረ ሁላችሁም ታስታውሳላችሁ። ከነሱ ጋርም የመግባቢያ ሰነድም እንደተፈራረም ይታወቃልና ስለዚህ እንደ ቴክኖሎጂ ኢንስቲትዩት በዓለም አቀፍ ደረጃ የምናስተምራቸው ተማሪዎቻችን ተወዳዳሪ እንዲሆኑ ከማሰብ የተነሳ ኤአይን ከሮቦቲክስ ጋር በማቀናጀት እንዲሁም ደግሞ ኤሌክትሪክ ቬሂክልም አለ እንደ ሴንተር ኦፍ ኤክሰለንስ ለማድረግም ነው የኛ እቅድና ሀሳብ ማለት ነው። ተወዳዳሪ እንድንሆን ነው አላማው። ስለዚህ ማናችንም ብንሆን ወደ ኋላ መቅረት ስለሌለብን ቀጣይ ላይ እንደ ዩኒቨርሲቲ እንደ ቴክኖሎጂ ኢንስቲትዩት ኤአይ ላይ ሮቦቲክስ ላይ ማሽን ለርኒንግ ያው አንዱ የኤአይ ክፍል ነው እንዲሁም ደግሞ ኤሌክትሪክ ቬሂክል ላይ በሰፊው እንሰራለን ብለን ነው እኛ አቅደን እየተንቀሳቀስን ያለ ነው። በአርቲፊሻል ኢንተለጀንስ ያላቸው ልምድ ለተማሪዎች እያጋሩ መሆኑን የነገሩን ደግሞ በጎንደር ዩኒቨርሲቲ ያገኘናቸው የአዲስ አበባ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ምህንድስና ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ኢንጂነር ደረጃ ኃይለማርያም ናቸው። የሰው ሰራሽ አስተውሎት የሂሳብና የቴክኖሎጂ ዘርፎች ላይ እያገዘ ስለመሆኑም ተናግረዋል። ላለፉት 2-3 ዓመታት አርቲፊሻል ኢንተለጀንስ ከትምህርት እና ከትምህርት ነክ ጋር ምን ይመስላል የሚለውን ያው በራሴ የተለያዩ ሙከራዎችንና አልፎ አልፎ ምርምሮችን ሳደርግ ነበረ። ዛሬ በዋናነት ላቀርብ የፈለኩት ባለፈው 1 ዓመት አካባቢ ከተማሪዎች ጋር የነበረኝን ኤክስፒሪየንስ አይ ቲንክ ሌሎች ዩኒቨርሲቲ ላይ ያሉ የስራ ባልደረቦችን ቢያውቋቸው እና ቢመለከቷቸው ብዬ ነው። ምናልባት ውሱን ለማድረግ ከተማሪዎች ጋር የተለያዩ ትምህርትን የሚያግዙ ሲሙሌተርስ ስንሰራ ነበረ እና በዛ ሂደት ውስጥ ያየናቸውን እና እዛ ውስጥ አርቲፊሻል ኢንተለጀንስ እስከምን ድረስ አገዘን
ምን እንማራለን፣ ምን እድሎች አሉ የሚሉትን ለማቅረብ ነው ዛሬ የተገኘው። በተለይ የምህንድስና ተማሪዎች በአብዛኛውን ጊዜ የተለያዩ ፎርሙላዎች አሉ፣ ሂሳባዊ ቀመሮች አሉ። ብዙ ጊዜ የምናደርገው እነኛን ሂሳባዊ ቀመሮች ተማሪዎቻችን እንዲረዱ ነው እና በዛ ሂደት ውስጥ መረዳቱ ቀላል አይደለም፣ አስቸጋሪ የሆኑ ነገሮች አሉት። እዚህ ምንድነው ይሄ ሲሙሌት እንግዲህ እውቀት ልፈትሸው ካል ከአንደኛው መስክ ላይ ሄዶ አልቲሜት የመጨረሻው መፈተኛ እሱ ነው። ከዛ ቀጥሎ ላብራቶሪ ወርክሾፖች ነው። ከዛ ቀጥሎ ግን መሀል ላይ ሲሙሌተሮች ደግሞ ብናስገባ የተለያዩ ሂሳቦችን እጅግ በጣም በተሻለ መንገድ እንዲያዩዋቸው እንዲረዷቸው እና የተለያዩ ፓራሜትርስ እንላቸዋለን የተለያዩ ነገሮችን እየቀየሩ ምን ይመስላል የሚለውን በአይናቸው እያዩ እንዲረዱ የሚያግዝ ነው እና እንግዲህ ከዛ አንጻር ነው አይ ቲንክ ባለፉት 1 አመታት ከተማሪዎቹ ጋር ያየሁት ነገር መልካም ነው። አሁን ግን ኤአይ በመምጣቱ ምክንያት እነኚህ ሲሙሌተሮች ምናልባትም በተማሪ አቅም ራሱ ዲዛይን መደረግ ይችላል። አንዱን ሼር ማድረግ የፈለኩት ድሮ የሚከብዱ ውድ የሚመስሉን ነገሮች አሁን በተማሪዎች አቅም በተወሰነ ጊዜ ዲዛይን ማድረግ እንችላለን። ይሄ ለውጥ እንዴት መጣ ካልን የኤአይ መኖር ነው። መምህር ሹምዬ ብርሃን በጎንደር ዩኒቨርሲቲ ኤሌክትሪካልና ኮምፒውተር ኢንጂነሪንግ የሮቦቲክስ ላብራቶሪ ክፍል ውስጥ ሲያስተባብሩን ያገኘናቸው። እሳቸው እንደሚሉት ትምህርት ክፍላቸው ከንድፈ ሀሳብ ትምህርት ባሻገር ተግባር ተኮር ትምህርቶች ላይ ትኩረት ተደርጎ ይሰራል። አርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎትና በሮቦቲክስ ዙሪያ ያለውን በመማር ማስተማሩ፣ በምርምሩ፣ በማህበረሰብ አገልግሎት እያበረከተ ያለውን መልካም አስተዋጽኦ በጉልህ ለማሳየት የተዘጋጀ ፕሮግራም። እንግዲህ ቴክኖሎጂ ኢንስቲትዩት እንደሚታወቀው የተለያዩ የመማር ማስተማር ፕሮግራሞችን ያካሂዳል። እንግዲህ እንደዚህ አይነት የአቅም ግንባታ ስልጠናዎችን በተለያየ መንገድ ያካሂዳል። መማር ማስተማሩን በትኩረት ይሰራል፣ ምርምር ይሰራል። እንግዲህ እነዚህን ፒላሮች መሰረት አድርጎ የተቋቋመ ተቋም ነው። እንግዲህ መምህራንም አቅማቸውን እያጎለበቱ ምርምር ላይ መማር ማስተማሩን እንደ ዘመኑ ቴክኖሎጂ ራሳቸውን እያሳደጉ የሚወጡበትን እንትን እያገዘ የሚገኝ ትልቅ ተቋም ነው ማለት ነው። በየአመቱ የተለያዩ አቅም ያላቸው ተማሪዎች ይመጣሉ። እነዚህን ተማሪዎች ከመርዳት አንጻር አንደኛው እነዚህን ላቦች ማሟላት ነው። እንግዲህ ይሄ የሮቦቲክስ ላብ የተለያዩ እቃዎች አሉት። ከዚህ በፊት ያያናቸውን ፕሮጀክቶችም እንዲበለጽጉ ዴቨሎፕ እንዲሆኑ ያገዘው ይሄ የሮቦቲክስ ላብ ነውና እቃዎችን በማሟላት ልጆችን ያላቸውን አቅም አውጥተው እንዲጠቀሙ በማድረግ በኩል የዚህ የሮቦቲክስ ላብ ትልቅ ሚና ተጫውቷል ማለት ነው። ትምህርት ክፍሉም እንግዲህ ይህን ሮቦቲክስ ላብ በማሟላት ደረጃ የራሱን አበርክቶት ከፍተኛ ነው ማለት ነው። ጎንደር ዩኒቨርሲቲ በደህና መጣችሁ። እኔ ጣይቱ እባላለሁ። ሰው መሰል ሮቦት ነኝ። ማን ነው የሰራሽ? የእኔ ፈጣሪና ዴቨሎፐር ዮሐንስ ጥላሁን ይባላል። እሱ በኢንፎርሜሽን ቴክኖሎጂ እና በኤሌክትሮኒክስ ጥገና የበለጸገ ዕውቀት ያለው ወጣት መሐንዲስ ነው። እኔን የመሰሉ የፈጠራ ስራዎችንና የሮቦቲክስ ቴክኖሎጂዎችን እዚሁ ጎንደር ላይ በመስራት ማህበረሰቡን በቴክኖሎጂ ለማገዝ ሌሊትና ቀን የሚተጋ ጎበዝ መሐንዲስ ነው። ይህ ወጣት ዮሐንስ ጥላሁን ይባላል። በጎንደር ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ተመርቋል። ወጣቱ አሁን ላይ የተለያዩ ቴክኖሎጂና የፈጠራ ስራዎችን በመስራት ላይ ይገኛል። በጎንደር ዩኒቨርሲቲም በሰው ሰራሽ አስተውሎት ጣይቱ የተባለችው ሮቦት ሰርቷል። እቺ የምታዩት ጣይቱ የምትባል ኤአይ ሮቦት ሰርቻለሁ ማለት ነው። ገና ብዙ ነገር ይቀርታል። ነገር ግን ለአሁኑ ራሷን መግለጽ ትችላለች። ስለ ዩኒቨርሲቲ ወይም የተሰራችበትን ዓላማ ማስተዋወቅ ትችላለች። እንግዶችን መቀበል ትችላለች። ከዛ በተጨማሪ ማን እንደሰራት ትናገራለች ማለት ነው። አሁን የቀሯት ዳታዎች አሉ። እኔ ዳታዎችን እየሰጧት ያለና እሱን ካስተካከልን ሪል ኤአይ ሮቦት እናደርጋታለን ማለት ነው። የኤፒአይዎች ምናምን በመጠቀም
ወደ ሂውማኖይድ እኔ እንዲሁም ዋናው ሀሳቢ ሂውማኖይድ የሆነ ልክ እንደ ሰው ተንቀሳቃሽ እንደ ሰው ኢሞሽናል የሆኑ ሮቦቶችን መስራት ነውና ይሄ ያው የሁሉም ሮቦቶች ጅማሬ ይሄ ነውና ጅማሬውን ይዘናል። ደግሞ አስፈላጊነቱ እንደምታዩት አማርኛ ነው የምትናገረው፣ የምትሰማውም አማርኛ ነው። ያ ማለት ለሀገራችን በጣም አስፈላጊ እናውቃለን። ኤአይ ምን አይነት ስራዎችን እየሰራ እንዳለ ስንት ስራዎች እንደሚያቀል እናውቃለን። እና አሁን ያለችበት ዓለም ያለችበት የቴክኖሎጂ ፍጥነትን የጨመረው ኤአይ በመጠቀም ነውና እኛም የራሳችንን አማርኛ ተናጋሪ ሆነች እንደኛ የምንረዳው እሷ የምትረዳን ኤአይ ነው ዴቨሎፕ ያደረኩኝ ማለት እንዳልኳችሁ ጣይቱ የተባለች ሮቦት ናት። ጣይቱ የተባለ ስም የተሰጣት ምክንያት ያው ጣይቱ ለኢትዮጵያ ያደረገችው ትልቅ ጎንደር ዩኒቨርሲቲ በደህና መጣችሁ። እኔ ጣይቱ እባላለሁ፣ ሮቦት ነኝ። እሺ ዛሬ እንግዳ አለና እንግዳችን እስኪ ተቀበዩ። እንኳን ደህና መጡ። ዩኒቨርሲቲያችን በርካታ የፈጠራ ስራዎችና ታሪካዊ ቦታዎች አሉት። የቴክኖሎጂ ማዕከላችንን እና የዮሐንስን የፈጠራ ስራዎች እንዲጎበኙ ጋብዞታለሁ። መልካም ቆይታ ይሁንልዎ። ልክ እዚህ እንደምታዩት ስለ ራሷ ታስተዋውቃለች። ከዛ በኋላ ደግሞ ስለ ዩኒቨርሲቲ እንዳልኳችሁ የተሰጠው ዳታ ይሄ ውስን ስለሆነ ብዙ ዳታዎች ማስገባት ይኖርብኛል። ግን አሁን ባለው ዳታ ራሷን ባያችሁት መልኩ ታስተዋውቃለች። ከዛ በመቀጠል ደግሞ ስለ እንግዶችን በዚሁ መልኩ ትቀበላለች ማለት ነው። ከዛ በመቀጠል የሰጠዋት ዳታ አለ ስለ ዩኒቨርሲቲው እንዲሁም ስለ ከተማው ስለ ጎንደር፣ እሱን እንሰማለን ማለት ነው። ዛሬ ወደ እኛ የመጡትን እንግዶች ለመርዳት ዝግጁ ነኝ። ስለ ጎንደር ዩኒቨርሲቲ ንገሪኝ። የጎንደር ዩኒቨርሲቲ በ1954 ዓመተ ምህረት የተመሰረተ በሀገራችን ካሉ ጥንታዊና ታዋቂ የከፍተኛ ትምህርት ተቋማት አንዱ ነው። ይህ ዩኒቨርሲቲ በሳይንስ፣ በሕክምና እና በፈጠራ ቴክኖሎጂዎች በርካታ ምሩቃንን እያፈራ ይገኛል። እኔም የእነዚህ የቴክኖሎጂ ምሩቃን ውጤት ነኝ። ልክ በዚህ መልኩ ስለ ዩኒቨርሲቲ እንትን ትላለች። ስለ ጎንደር ንገሪኝ እስኪ። ጎንደር የኪነ ጥበብ፣ የታሪክ እና የነገስታት ከተማ ናት። ውብ የፋሲለደስ ግንቦችና ጥንታዊ ባህሏ በመላው ዓለም ያስጠዋታል። ይህች ከተማ የሳይንስ፣ የጥበብና የታሪክ ውህደት መገኛ የሆነች የኢትዮጵያ ኩራት ናት። አመሰግናለሁ። ምንም አይደል። ስለዚህ በዚህ መልኩ እኛ በሰጠናት ዳታ መሰረት ራሷን አስተዋውቃ ስለ ድርጅቱ ወይም ስለ ተቋሙ ያለውን መረጃ ሰጥታ እንዲሁም ደግሞ ስለ ሀገሪቱም ስለ ሀገራችን ስለ ጎንደርም በተሰጣት ዳታ መሰረት ታስተዋውቃለች ማለት ነው። ስለዚህ ይሄንን አሁን ያሰጣናትን ዳታ በማሳደግ እኛ ግን ትክክለኛ የሆነ ወደ ኤአይ ሮቦት ሰዎችን ሄልፕ ወደ ማድረግ ለምሳሌ እቃ ማንሳትም ሊሆን ይችላል፣ በሀሳብ መርዳት፣ ወይዘር መናገር ሊሆን ይችላል። ብዙ ስራዎችን እንድትሰራ ነው። እንግዲህ በቅርቡ እንዲሁም ቅድም እንደገለጽኩት ፉል ኤአይ አድርጌ ለተመልካች እንደገና ማውጣት ይሆናል። አሁን እንዳልኩት ከጊዜም አንጻር አሁን ላይ ያለውበትን ደረጃ ላይ ነው ለማሳየት ያቀረብኳት እንጂ ታስቦበት የነበረው ከነ ፉል ቪዥን ማለት እይታ ምናምን ኖሯት ወይዘሩን ራሷ ዲቴክት ማድረግ የምትችልበት ከማን ጋር እያወራች እንደሆነ ቪዥዋሊ የምንነጋገርበት እና ስማችንን ራሱ ስቶር አድርጋ ዛሬ ስታይ ነገ ማን እንደሆነ ሪኮግናይዝ እንድታደርግ የሚያደርግ ስራዎች ይቀሯታል። እሱን እናስተካክላለን ማለት ነው። ወጣቱ ከሮቦቲክስ ስራዎች ባሻገር ሌሎች የፈጠራ ስራዎችን እየሰራ እንደሚገኝም ነግረውናል። ከዚህም በተጨማሪ ግን የተለያዩ ስራዎችን ሰርቻለሁ። የተመረቁበትን ፕሮጀክት ጨምሮ ስማርት ዋተር ማኔጅመንት ሲስተም ሰርቻለሁ። ያ ዋተር ማኔጅመንት ሲስተም አሁን ላይ ያለውን ማኑዋል የሆነ የዋተር ፍሎ ሜትር ሲስተም ወደ ዲጂታል የሚቀይር ሲስተም ነው የሰራሁት። እንዴት ነው የሚያደርገው? የቤታችን ያለውን የዋተር ፍሎ ሴንስ አድርጎ ራሱ አውቶማቲካሊ ወደ ሰፕላይ ወይም ወደ ውሃ ልማት ይልካል ማለት ነው። ራሳችን ሲስተሙንም እኔ ሰርቼዋለሁ። እንዲሁም ሃርድዌሩ ስለተሰራ ራሱ የየቤቱ ያለውን ቆጣሪ አሁን ያለው ቆጣሪ ሰዎች ነው እንትን የሚያደርጉት እየዞሩ ስንት እንደቆጠረ የሚመዘግቡ። ያ የተመዘገቡን ደግሞ ዳታ ላይ ይገባል። ያ ተሰልቶ ምናምን ቢል አይሰራም። አንዳንድ ችግሮች አሁን እኛ ያንን ፕሮጀክት ሰራ የተነሳውበት ዋና ችግር ምንድነው? ቢል አይሰራም። ከዛ በትክክል ዳታው እንትን አይደረግም፣ አይጠናም ማለት እየዞሩ በደንብ አያነቡትም። ያ በደንብ አልተነበበም ማለት ደግሞ
ትክክል የሆነ የቢል ጀነሬት አይደረግም ማለት ነው። ክፍያችን የተሳሳተ ይሆናል ማለት። ስለዚህ ያንን ችግር በማየት ቅሬታ ደግሞ ሲያስፈልግ ሂደህ ነው በአካል ልታስገባ የምችለው ወደ ውሃ ልማት። ይሄም ሌላ ችግር ነው። ክፍያም ሲያስፈልግ የስንት እንዳለበት አታውቅም። በአካል ተገኝተህ እዛው አይተህ ነው የምትከፍለው። ስለዚህ ይሄንን ችግሮች ለመፍታት የኔ ሲስተም ብዙ ስራዎችን ተሰርቶበታል ማለት ነው። እንግዲህ እንዳልኩ አንደኛ የሚቆጥረው ሰው አይፈልግም። አውቶማቲካሊ ራሱ ከቤት ስንት እንደቀዳን ቆጥሮ ትራንስሚት ያደርጋል ወደ ውሃ ልማት። ከዛ ደግሞ ራሱን የቻለ ሲስተም ሰርተንለታል። ያንን ተቀብሎ ካልኩሌት አድርጎ ቢል ጀነሬት ያደርጋል ማለት ነው። ስንት ይሄ ሰውዬ ስንት ቀድቷል፣ ወር ሲደርስ ቢል ጀነሬት ያደርጋል። ከዛው ላይ የራስ ዳሽቦርድ አለ ተጠቃሚ የሚያይበት። ከራሱ ዳሽቦርድ ገብቶ ስንት ቢል እንደመጣበት ማየት ይችላል። ኢቭን መክፈል ይችላል እዛው ላይ ማለት ነው። እዛው ላይ ከፍሎ እዛው ላይ ደረሰኙን ያስቀምጥለታል። በጎንደር ዩኒቨርሲቲ የ5ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ቅዱስ በሪውን በበኩሉ የተለያዩ ቁሳቁሶችን በመጠቀም የእቃ መጋዘን ውስጥ ተንቀሳቅሳ የምትሰራ ማሽን በመስራት ላይ ይገኛል። የሮቦቲክስ ላብ ውስጥ የተለያዩ እቃዎች በመጠቀም የሰራነውን ስራ ነው ወይም የሰራሁትን ስራ ነው የቀረብኩት። የሰራሁበት ዘርፍ በሮቦቲክስ ነው እና መመረቂያ ጽሑፌን በዛ ለመስራት ወስኜ በሮቦቲክስ ዘርፍ ነው የሰራሁት። ሮቦቲክስ እንደምናውቀው በጣም ጊዜው የረቀቀ ሰዓት ስለሆነ የኢንዱስትሪውን እና ሮቦቲክስን አንድ ላይ በማጣመር ባለሁለት ጎማ የምትሄድ ሮቦት ነው የሰራሁት። ለኢንዱስትሪ የምጠቀም ዌርሃውስ በተለምዶ ዌርሃውስ ወይም መጋዘን በሚባል የሚጠራ ውስጥ እንቅስቃሴ ለመፍጠር የምጠቀም ወይም እንቅስቃሴ ለመፍጠር ሲባል ኢንፎርሜሽን እና እቃዎችን ለማዛወር የምጠቀም ተንቀሳቃሽ መኪና ነው። ጥናታችን በምንሰራበት ጊዜ በመመረቂያ ጽሑፌ ላይ በጣም እንደሚያስፈልግና ይሄ እቃዎቹን ወደፊት ለማደግ እንዲቻል አድርገን ነበር ስንሰራ የነበረው እና ቀጣይ እነዚህ ትላልቅ ኢንዱስትሪዎች ውስጥ ተዘርግተው ወይም ኢምፕሊመንት አድርገው ትልቅ ደረጃ መድረስ የሚችሉ ነገሮች እንደሆነ አሁን በፉሊ ባለን ሰዓት ላይ እንቅስቃሴ በማድረግና አውቶኖመስ ሆና በራሷ እንድትጓዝ ባላንስ ጠብቃ ወጪ በመቆጠባ በራሷ እንድትጓዝ ደረጃ ደርሳለች እና ብዙ ጊዜ ለእንቅስቃሴ ለኢንፎርሜሽን እና እቃዎችን ለማንቀሳቀስ እንድጠቀም ሆና ጨርሰን ያለች። የሰው ሰራሽ አስተውሎት የሰው ልጅን የስራ እንቅስቃሴ የሚያቃልል በመሆኑ ይህን ተግባር አጠናክሮ ማስቀጠል ይገባል ያሉት የቀድሞ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ይህን ቴክኖሎጂ ለሚደግፉና ለሚሰሩ ሁሉ ምስጋና አቅርበዋል። አርቲፊሻል ኢንተለጀንስ በሁሉም እንደመሆኑ መጠን ከእናንተ አልፎ ሌሎች የዩኒቨርሲቲያችን ኮሌጆችና ክፍለ ትምህርቶች በትኩረት እንዲይዙትና እንዲጠቀሙበት ለማድረግ የቴክኖሎጂ ኢንስቲትዩትና የኢንፎርማቲክስ ኮሌጅ ብዙ ይጠበቅባቸዋል። ወደፊት ጊዜ የሚገዛው እሱን ለመፍጠር ዛሬ ዝግጁ ለሆኑት ብቻ ነው። ከቅርብ ዓመታት ወዲህ በምርምር በፈጠራ እንዲሁም በተቋማችን፣ በከተማችን፣ በክልላችን፣ በሀገራችን ባሉ የተለያዩ ስልታዊ ፕሮጀክቶች ላይ እያሳያችሁት ያለው ተሳትፎ እጅግ ከፍተኛና የሚደነቅ ነው። በተግባር ላይ ያተኮሩ የዲጂታላይዜሽን እና የቴክኖሎጂ ሽግግር ስራዎቻችሁ እኛንና መላውን የዩኒቨርሲቲ ማህበረሰብ ሁልጊዜም የሚያኮሩ ናቸው። ይህንን ተከታታይ የላቀ አፈጻጸም ላስመዘገባችሁ አመራሮች፣ መምህራን እና ተመራማሪዎች እንዲሁም ተማሪዎች በዚህ አጋጣሚ በራሴና በመላ የዩኒቨርሲቲያችን ማህበረሰብ ስም ላቅ ያለ ምስጋና ማቅረብ እወዳለሁ። ዛሬ ደግሞ አርቲፊሻል ኢንተለጀንስ፣ ሮቦቲክስ እና የኤሌክትሪክ ተሽከርካሪ ቴክኖሎጂን ለመረዳት ለማልማትና ጥቅም ላይ ለማዋል ይህንን ታላቅ የምክክርና ስልጠና መድረክ ማዘጋጀታችሁ የኢንስቲትዩቱን እና የኢንፎርማቲክስ ኮሌጅ በጥምረት ለማዘጋጀት በመቻላችሁ የሁላችሁንም አርቆ ሀሳቢነት ያሳያል። ይህን ወቅታዊና ወሳኝ ፕሮግራም ላዘጋጁት ለቴክኖሎጂ ኢንስቲትዩት እና ለኢንፎርማቲክስ ኮሌጅ አመራሮች፣ ለአዘጋጅ ኮሚቴ አባላት፣ ለአጋር አካላትና ለሰልጣኞች በሙሉ ምስጋናዬን ለማቅረብ እወዳለሁ። ጎማውና ጥቅሟ በጣም ኮምፓክት የሆነ ስፔስ ላይ ተር ማድረግ ትችላለች። እኔ ፈጣሪና ዴቨሎፐር ዮሐንስ ጥላሁን ይባላል። ማስተማሩ
የተከበራችሁ ተመልካቾቻችን የዛሬው የማዳምሮ መሰናዷችን በተከታተላችሁት መልኩ ተጠናቋል። በካሜራው በኩል ወርቅነህ ሞላና ቴዎድሮስ ነጋሽ እንዲሁም ፕሮግራም በማዘጋጀት አዲስ አለማየሁ በጋራ ቆይታ አደረግን። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልን።